እግዚአብሔር ከህይወት የሚያስወግዳቸው ሶስት አይነት ሰዎች። ሰላም የልቦ ቤተሰቦች፣ ዛሬ አንድ ጥያቄ ልጠይቃችሁ። ከህይወታችሁ ውስጥ በጣም የምትወዱት ሰው በድንገት ርቆባችሁ ያውቃል? ምናልባት ጓደኛ፣ ዘመድ፣ የስራ ባልደረባ ወይም በጣም የቀረባችሁ ሰው ሊሆን ይችላል። አንድ ቀን ሁሉ ነገር ጥሩ ይመስላል፣ በሚቀጥለው ግን ግንኙነቱ ይቀየራል። ስልክ መደወሉ ይቆማል፣ መልእክቶች ይቀንሳሉ፣ ቀስ በቀስም ከህይወታችሁ ይጠፋሉ። በዚያ ጊዜ የሚመጣው ጥያቄ አንድ ነው። ምን አጠፋሁ? ለምን ተወኝ? ለምን ይህ ተፈጠረ? ነገር ግን ብዙ ሰዎች የሚያውቁት አንድ እውነት አለ። አንዳንድ ጊዜ ሰዎች ከህይወታችን የሚወጡት በአጋጣሚ ብቻ አይደለም። አንዳንድ ጊዜ እግዚአብሔር ራሱ ያስወግዳቸዋል። ለምን? ምክንያቱም እኛ ማየት ያልቻልነውን እርሱ ያያል። እኛ የምንወደውን ሰው እንጂ ወደፊት ያመጣብን የሚችለውን ጉዳት ሁልጊዜ አናይም። ስለዚህ ዛሬ ብቻ ሰዎች የሚያስተውሉት ጥልቅ ጉዳይ እንመለከታለን። እግዚአብሔር ከህይወት የሚያስወግዳቸው ሶስት አይነት ሰዎች እነማን ናቸው? እና ከነሱ አንዱ አሁንም በህይወት ውስጥ እንዳለ እንዴት ልታውቅ ትችላለህ? እስከ መጨረሻው ከኔ ጋር ቆዩ። ምክንያቱም ሶስተኛው አይነት ሰው ብዙ ሰዎችን ከህልማቸው፣ ከሰላማቸው እና ከወደፊት ህይወታቸው ያራቋቸው። እሺ እንጀምር። አንደኛ አይነት ኃይልህን የሚጨርሱ ሰዎች ናቸው። አንደኛው ማለት ነው። ህይወታችሁ ውስጥ ሁልጊዜ አጠገባችን የሚገኙ ነገር ግን ሰላማችን ቀስ በቀስ የሚወስዱ ሰዎች ናቸው። እነሱ በግልጽ ጠላቶቻችን አይደሉም፣ አይጮሁብንም፣ አይደበድቡንም። ነገር ግን ከእነሱ ጋር ጥቂት ደቂቃ ካሳለፍን በኋላ ደክሞን እንገኛለን። ሁልጊዜ ስለ ችግራችን ይናገራሉ፣ ሁልጊዜ ስለ ክፉ ነገር ያወራሉ፣ ሁልጊዜ ተስፋ የሚያስቆርጡ ቃላትን ይጠቀማሉ። አይሳካልህም፣ አትሞክር፣ ያ አይሆንም፣ ሰው አይቀየርም፣ ዘመኑ ክፉ ነው። በዚህ አይነት ቃላት ዙሪያችን ይኖራል። መጀመሪያ ላይ አታስተውሉም እናንተ፣ ግን ቀስ በቀስ አንተም እንደነሱ ማሰብ ትጀምራለህ። ህልምህ ይቀንሳል፣ ተስፋህም ይደክማል፣ እምነትህ ይሸረሸራል። አንድ ሰው እንዲህ ብሎ ነበር፣ ክፉ ጓደኛ ህይወትን በአንድ ቀን አያጠፋትም፣ በየቀኑ ትንሽ ትንሽ ቀንሳት እንጂ። ይህ እውነት ነው። ምናልባት አንተ ራስን እየጠየቅህ ልትሆን ትችላለህ። ታዲያ እግዚአብሔር እነዚህን ሰዎች ከህይወቴ ለምን ያስወግዳቸዋል? ምክንያቱም ወደሚዘጋጀልህ ወደፊት ለመድረስ የተሻለ አካባቢ ያስፈልጋል። አንዳንድ ጊዜ በር የሚዘጋው ለመግባት አይደለም፣ ከተሳሳተ አቅጣጫ ለማዳን ነው። እና አንዳንዴ እግዚአብሔር የሚያስወግደው ሰው የምትጠላው ሰው ሳይሆን በጣም የለመድነው ሰው ሊሆን ይችላል። ስለዚህ ሰው ስለሄደ ብቻ አታልቅስ። አንዳንድ ጊዜ መሄድ በረከት ሊሆን ይችላል። አሁን ግን ሁለተኛው አይነት ሰው እንመልከት። ይህ ከመጀመሪያው የበለጠ አደገኛ ነው። ሁለተኛው ዋጋህን የማያውቁ ሰዎች ናቸው። ዋጋህን የማያውቁ ሰዎች። አንዳንድ ሰዎች በህይወቱ ውስጥ ይኖራሉ። አንተ ለእነሱ ጊዜህን ትሰጣለህ፣ ፍቅርህን ትሰጣለህ፣ ድጋፍህን ትሰጣለህ። ችግር ሲያጋጥማቸው ከጎናቸው ትቆማለህ። ሲወድቁ ታነሳቸዋለህ፣ ሲያለቅሱም ታጽናናቸዋለህ። ነገር ግን እነሱ ይህንን ሁሉ እንደ ተራ ነገር ይቆጥሩታል። እስቲ አስብ፣ አንድ ሰው ሁልጊዜ እንዳለህለት ሲያስብ አንተን ማክበር ያቆማል፣ ዋጋህን ማየት ያቆማል፣ መገኘትህን አንዴ ግዴታ ይቆጥረዋል፣ አንዴ ደግሞ መሆን ስላለበት ከሱ ውጭ አማራጭ እንደሌለህ አድርጎ ያስባል። ሁልጊዜ ለሰዎች እየሰጡ ይኖራሉ። ነገር ግን በተመለሰ መልኩ ክብርም ሆነ አድናቆት አያገኙም። ከዚያም አንድ ቀን ይደክማሉ፣ ልባቸውም ይሰበራል። ለምን እኔ ብቻ ብለው ይጠይቃሉ። እዚህ ላይ የሚገርመው ነገር አለ። አንዳንድ ጊዜ እግዚአብሔር እነዚህን ሰዎች ከህይወት ያስወግዳቸዋል። ለምን? ምክንያቱም ዋጋህ እንድታውቅ ይፈልጋል። አንተ ለሁሉም ሰው ራስን እያሳለፍክ እንድትኖር አልተፈጠርክም። አንተም ክብር ይገባሃል፣ አንቺም ክብር ይገባሻል። አንተም ፍቅር ይገባሃል፣ አንቺም ፍቅር ይገባሻል። አንተም እንደ ሰው ዋጋ አለ፣ አንቺም እንደ ሰው ለማንኛውም ሰው ዋጋ አለን። አንዳንድ ሰዎች ይህንን የሚያውቁት ካጡ በኋላ ብቻ ነው።
አንተ ሁልጊዜ አጠገባቸው እያለህ ዋጋህን አያዩም። ከሄድክ በኋላ ግን ይረዳቸዋል። ይህን እየሰማህ ያለህ ከሆነ ምናልባት የሄደብህ ሰው በእርግጥ ኪሳራ አልነበረም ይሆናል። ምናልባት ትምህርት ነበር። ምናልባት ማንነትን የሚያስታውስ መንገድ ነበር። ነገር ግን አሁን የምንገባው ወደ ሶስተኛው አይነት ሰው ነው። ይህ ደግሞ ከሁሉም የበለጠ አደገኛ ነው። ብዙ ሰዎች ህይወታቸውን ያጡበት፣ ህልማቸውን የተዉበት እና ከእግዚአብሔር እቅድ የራቁበት ምክንያት ይህ ሰው ነው። እስቲ በጥሞና ስሙኝ ውድ ቤተሰቦቼ፣ ቀጣውን አዳምጡ፣ አብራችሁን ቆዩ። ሶስተኛው ከዓላማ የሚያርቁ ሰዎች። አሁን ደግሞ ወደ ሶስተኛው አይነት ሰው እንግባ። ይህ ሰው እንደ ጠላት አይመጣም፣ አይጮህብህም፣ አይሰድብህም። አንዳንድ ጊዜ በጣም የምትወደው ሰው ሊሆን ይችላል። ነገር ግን ችግሩ አንተን ወደ ተፈጠርክለት ዓላማ አያቀርብህም፣ ከዚያ ያርቅሃል። እስቲ አስበው፣ አንድ ሰው ትልቅ ህልም አለው፣ መማር ይፈልጋል፣ ስራውን ማሳደግ ይፈልጋል፣ ከእግዚአብሔር ጋር መቅረብ ይፈልጋል። ግን አጠገቡ ያሉ ሰዎች ሁል ጊዜ ወደ ሌላ አቅጣጫ ይጎትቱታል፣ ጊዜውን ያባኩኑታል፣ ትኩረት ይሰርቁታል፣ የጀመርነውን ነገር እንዴታው ያደርጉታል። እንዲያውም አንዳንድ ጊዜ በቀጥታ አይደለም፣ በቀስታ ነው። ቀናት ወራት ይሆናሉ፣ ወራት አመታት ይሆናሉ። ከዚያ አንድ ቀን ሰውየው ወደ ኋላ ዞሮ ያያል። የት ነው ያለሁት? ምን አጣሁ? ለምን አልገፋሁም ብሎ ይጠይቃል። እውነቱ ግን አንዳንድ ሰዎች በህይወታችን ውስጥ ለአንድ ወቅት ብቻ የሚመጡ ናቸው፣ ወይም ለአንድ ጊዜ ብቻ የሚመጡ ናቸው። ለዘላለም እንዲቆዩ አልተላኩም። እኛ ግን ለመያዝ እንሞክራለን። እግዚአብሔር ለመልቀቅ ሲነግረን እኛ ለመያዝ እንጣላለን። እርሱ ሲዘጋ እኛ ለመክፈት እንሞክራለን። እርሱ ሲያስወግድ እኛ ለማስቀረት እንጣጣራለን። ከዚያ እንደክማለን፣ ልባችን ይሰበራል። ነገር ግን ብዙ ጊዜ እግዚአብሔር ከህይወት የሚያስወግደው ሰው ለመቅጣት አይደለም፣ ለማሳደግህ ነው። ወደ ተሻለ ቦታ ለመውሰድህ ነው። ወደ ተሻለ ማንነት ለመድረስህ የሚያግዝ ነው። ስለዚህ አንዳንድ ጊዜ የሄዱ ሰዎችን ማሳደድ አቁሙ። የተዘጋ በርን ለመክፈት መታገል አቁሙ። ምክንያቱም እግዚአብሔር የዘጋው በር ከኋላ ያለውን ነገር ለመጨረስ አይደለም፣ ከፊት ያለውን ለመክፈት ነው። ውድ የልቦ ቤተሰቦቼ፣ ዛሬ ከህይወታችሁ የወጡ ሰዎችን እያሰባችሁ ልባችሁ የተከፋ ከሆነ አንድ ነገር አስታውሱ። ሁሉም መለያየት ጥፋት አይደለም። ሁሉም የተዘጋ በር ኪሳራ አይደለም። ሁሉም የሄደ ሰው የህይወት አካል ሆኖ እንዲቀጥል አልተፈጠረም። አንዳንዶች ትምህርት ለማስተማር ይመጣሉ። አንዳንዶች እውነታውን ለማየት ይመጣሉ። አንዳንዶች ደግሞ እንዴት ጠንካራ መሆን እንደምንችል ለማስተማር ይመጣሉ። ስለዚህ የሄደውን ሰው ከመርገም ይልቅ የተማርከውን ትምህርት አስታውስ እና እግዚአብሔር ከህይወት ያስወገደው ነገር ካለ ምናልባት እርሱ የተሻለ ነገር ያዘጋጀልህ ሊሆን ይችላል። እስከሚቀጥለው ድረስ አብራችሁኝ ቆዩ። ውድ የልቦ ቤተሰቦቼ፣ እስካሁን ያቀረብኩላችሁ የሁላችሁም ስሜት ነው ብዬ አስባለሁ። ብዙዎቻችን ሰው ሲርቀን ብዙ ጊዜ ተሳቀን፣ ብዙ ጊዜ ከፍቶን አልቅሰን፣ ብዙ ጊዜ በር ዘግተን ይሆናል። ውድ የልቦ ቤተሰቦቼ፣ ይህ የልባችን የምናወራበት ቻናል እንደመሆኑ መጠን ሁላችሁም የተጎዳችሁበት ካለ በዚህ መንገድ ብላችሁ ያዳመጣችሁት የልባችሁን ያገኘላችሁ ካለ በኮሜንት ስር አስቀምጡልኝ። ውድ የልቦ ቤተሰቦቼ፣ በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሸር እያደረጋችሁ ለጓደኞቻችሁ አብራችሁኝ ሁኑ። አብራችሁኝ ለቆያችሁ ላይክ ላደረጋችሁ ቤተሰብ ለሆናችሁ ሁሉ ከልብ ነው ምስጋናዬ። ቸር ቆዩልኝ። ቸር እንገናኝ።